አዲሱ የፖፕ ፍራንሲስ ተተኪ ማን እንደሆኑ ታውቋል። የካቶሊክ ቤተክርስቲያን ሊቀ ጳጳስ በአሜሪካ ቺካጎ ተወላጅ የሆኑት ሮበርት ፍራንሲስ ፕሬቮስት የመሆናቸውም ታውቋል። አዲሱ ተመራጭ ማለት ነው። ሮበርት ፍራንሲስ የሮማ ካቶሊክ ቤተክርስቲያን ጳጳስ በመሆን የመጀመሪያው የአሜሪካ ጳጳስ ሆነው ተመርጠዋል። እንግዲህ ሊቃነ ጳጳስ ሊዮ 14ኛም ተብለው እንደሚጠሩ ነው የታወቀው። በምስሉ ላይ እንደምትመለከቱም እንግዲህ ቃለ ቡራኬ እያደረጉ ይገኛሉ። ነጭ ጭስ መታየቱን ተከትሎ እንግዲህ የአዲሱ የአሜሪካው ሊቃነ ጳጳስ እንግዲህ በዛ ተሰብስበው ለነበሩትም ቃለ ቡራኬ እያደረጉ እንደሆነ በምስሉ ላይ የምትመለከቱት እንግዲህ ሊዮ 14ኛ መባልም እንደሚጠ ቀጣይ መረጃ ሩሲያ 80ኛ ዓመት የድል በዓሏን እያከበረች ትገኛለች። ሩሲያ ናዚን ያሸነፈችበትን 80ኛ ዓመት እያከበሩም እንደሚገኙ ነው መረጃዎቹ የሚገልጹት። በሺዎች የሚቆጠሩ ወታደሮችና ወታደራዊ ተሽከርካሪዎች በወታደራዊ ሰልፍ አደባባይ ወጥተው እያከበሩም እንደሚገኙ ነው በምስል እንደሚታየው ማለት ነው። በርካታ መሪዎችም ተገኝተዋል። እንግዲህ የቡርኪና ፋሶ ኢብራሂም ትራኦሬ እና የቻይናው ሺ ጂንፒንግም ይገኙበታል። እንግዲህ ሌሎችም ባለስልጣናትም አሉ። ከኢትዮጵያም እንደ ፕሬዚዳንት ኢሳያስ አፈወርቂም እዛው እንደሚገኙ ነው መረጃዎች የሚጠቁሙት። በተጨማሪም የሩሲያን ሀገራቸውን በሶስቱ አውደ ውጊያዎች ናዚን ድል ባደረጉባቸው ወቅት የተሰዉ ቤተሰቦችና ዘመዶቻቸውን ፎቶግራፍ በመያዝ ወደ አደባባይ ወጥተው ነው በዓሉን የሚያከብሩት። እንግዲህ በርካታ ታዳሚያን በተገኙበት ነው ይህ የ80ኛው የሩሲያ የድል በዓል እየተከበረ የሚገኘው። በዚህም እንግዲህ ዩክሬን ማስጠንቀቂያ አውጥታ ነበረ፣ መግለጫም ጭምር ይህ በዓል አይከበርም፣ ጥቃት ቢደርስ እኔ ኃላፊነቱን አልወስድም ስትልም ነበር እንግዲህ የዩክሬኑ ፕሬዚዳንት ዘለንስኪ። ነገር ግን በዓሉ ያለምንም ሁከት እና ችግር እየተከበረ እንደሚገኝ ነው የዜና ምንጮች እየዘገቡ የሚገኙት። ቢቢሲን ጨምሮ ሌሎች መረጃዎች በስፍራው መገኘት መረጃውን እያሰራጩ ይገኛሉ።